ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለቦረዳ ገዳም ዮርዳኖስ መነኮሳትና የአብነት ተማሪዎች የሕክምና ድጋፍ ተደረገ። በማህበረ ቅዱሳን አርባ ምንጭ ማዕከል ሙያ ማህበራዊና ኢኮኖሚያዊ አገልግሎት ዋና ክፍል ከጤናና ማህበራዊ ንዑስ ክፍል ጋር በሚሰራው የፈለገ ሉቃስ የጤና ባለሙያዎች ማህበር አስተባባሪነት ለቦረዳ ገዳም ዮርዳኖስ መነኮሳትና የአብነት ተማሪዎች የሕክምና ድጋፍ ተደርጓል። ማዕከሉ ከዚህ በተጨማሪም በቦረዳ ወረዳ በዘፍነ ከተማ ቅዱስ ሚካኤል ቤተክርስቲያን ለሚማሩ የአብነት ተማሪዎችና አባቶችም የሕክምና አገልግሎት መስጠቱን አስታውቋል። በተመሳሳይ የማዕከሉ ገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል በገዳሙ ለሚገኙ የአብነት ተማሪዎች የመጽሐፍ ድጋፍ አድርገዋል። መረጃው በማህበረ ቅዱሳን የአርባ ምንጭ ማዕከል ሚዲያ ክፍል ነው። በቦስተን ንዑስ ማዕከል ሐዊረ ሕይወት ተካሄደ። በሰሜን አሜሪካ በክነክትኬት ግዛት በሚገኘው በደብረ መድኃኒት መድኃኔዓለም ቤተክርስቲያን ሐዊረ ሕይወት የተደረገ ሲሆን በጉዞው ላይ ካህናት፣ ምዕመናንና ሕፃናት መታደማቸው ተገልጿል። በመርሃ ግብሩ ኦርቶዶክሳዊ ቤተሰባዊነት በሚል ርዕስ ውይይት የተካሄደ ሲሆን በውይይቱ ለተነሱ ጥያቄዎች መጋቤ ሐዲስ እሸቱ አለማየሁ ምላሽና ማብራሪያ እንደሰጡባቸውም ተገልጿል። በተጨማሪም ለሕፃናትና አዳጊዎች በዕድሜ ደረጃቸውና በሀገራቸው ቋንቋ የቃለ እግዚአብሔር ትምህርትና የውይይት መርሃ ግብር እንደተካሄደም በማህበረ ቅዱሳን የአዲስ አበባ ማዕከል ያደረሰን መረጃ ያመለክታል። በተያያዘ ዜና በማህበረ ቅዱሳን አዳማ ማዕከል ሐዊረ ሕይወት መካሄዱ ተገልጿል። ለ16ኛ ዙር የተካሄደው መርሃ ግብሩ ከ200 በላይ ኦርቶዶክሳውያን የተሳተፉበት ሲሆን ምክረ አበው፣ ትምህርተ ወንጌል፣ መዝሙርና የሕፃናት መርሃ ግብር መቅረቡንም በማህበረ ቅዱሳን የአዳማ ማዕከል ሚዲያ አገልግሎት ክፍል ያደረሰን መረጃ ያመለክታል። የደብረ ብርሃን ማዕከል ከ400 በላይ ሰልጣኞቹን አስመረቀ። በማህበረ ቅዱሳን የደብረ ብርሃን ማዕከል የዜማ መሳሪያዎች፣ የቅዱሳት ስዕላት እንዲሁም የልሳነ ግዕዝ ሰልጣኞቹን አስመርቋል። በደረጃ 1 300 የበገና ደርዳሪያንን ያስመረቀ ሲሆን በደረጃ 2 50 የበገና ደርዳሪያንን ያስመረቀው ማዕከሉ በልሳነ ግዕዝ፣ በቅዱሳት ስዕላት እንዲሁም በመሰንቆ ያሰለጥናቸውን 100 ሰልጣኞች ያስመርቋል። በመርሃ ግብሩ የስዕል አውደ ርዕይ የተካሄደ ሲሆን በተመራቂ ሰዓሊያን የተሰሩ ቅዱሳት ስዕላት ከነትርጓሚያቸው ለታዳሚያን ቀርበዋል። ተመራቂዎች የማህበረ ቅዱሳን አምባሳደር መሆናቸውን በመገንዘብ ለሁሉም መልካም አርአያ ሊሆኑ እንደሚገባ ያሳሰቡት የማዕከሉ የሕዝብ ግንኙነት ምክትል ሰብሳቢ ዲያቆን ዶክተር አለማየሁ በአገልግሎት መበርታት እንደሚጠበቅባቸውም አሳስበዋል። መረጃው በማህበረ ቅዱሳን የደብረ ብርሃን ማዕከል ነው። በተያያዘ ዜና የአዲስ አበባ ማዕከል ከ80 በላይ የበገና ደርዳሪያንን አስመርቋል። በማህበረ ቅዱሳን የአዲስ አበባ ማዕከል በበጋው የትምህርት መርሃ ግብር የበገና ድርደራ ትምህርታቸውን ሲከታተሉ የቆዩ የበገና ተማሪዎችን አስመርቋል። ከ80 በላይ ደርዳሪያንን ያስመረቀው ማዕከሉ በክረምትም ተጠናክሮ ሌሎች መንፈሳዊ የትምህርት አይነቶችን አካቶ እንደሚቀጥልም አስታውቋል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። የካህናትን አገልግሎት ጥራት በማሳደግ ምዕመናንን በተሻለ መንገድ መምራት እንደሚገባ ተገለጸ። ይህ የተገለጸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት በአርባ ምንጭ ደብረ ጽዮን ማርያም ገዳም እየተሰጠ ባለው የካህናት ስልጠና ላይ መሆኑ ተጠቁሟል። መጋቢት 1 ቀን 2017 ዓ.ም የጀመረው ስልጠናው በሀገረ ስብከቱ ለሚገኙ ካህናት የአገልግሎት ጥራትን ለማሳደግ ያለመ እንደሆነም ተመላክቷል። ዶግማና ምስጢራተ ቤተክርስቲያን፣ ትምህርተ ኖሎስ፣ ሥርዓተ ቤተክርስቲያን እንዲሁም ሌሎችን ትምህርቶች ያካተተው ስልጠናው የቤተ ክርስቲያንን አገልግሎት በማጠናከር ምዕመናንን በብቃት ለማገልገል የሚያስችል እንደሆነም ተመላክቷል። መረጃው የጋሞና አካባቢው ዞኖች ሀገረ ስብከት ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ